ሰላም እንዴት ቆያችሁ? ፋና ቀለማት እንደቀጠለ ነው። አሁን ደግሞ እኔና ይትባረክ አንድ ስፍራ ተገኝተናል። እንደዚህ ያምሮብን ለብሰን የመጣ ነው። የምስጋና ምሽት ላይ ነው የምንገኘው። እውነት ነው። ፋና ሚዲያ ኮርፖሬሽን እንደምታውቁት ዘመናትን የተሻገረ ታሪክ አለው። ይሄንን ደግሞ ብቻውን አይደለም የተጓዘ ከእናንተ ተመልካቾቻችን ባሻገር ደግሞ ደንበኞች አብረውን ነበሩ። ዛሬ ደግሞ በዚህ ምሽት ብንገናኝ ብናወራ የመጣንበትንና ነገ ደግሞ የምንጓዝበትን ስፍራ በጋራ ብንመካከርበት በሚል የምስጋና ፕሮግራም ተዘጋጅቷል። እነሱን እያመሰገናችሁ እኛን ስለመረጣችሁ ቀጣይም ጉዟችን ላይ ደግሞ አብራችሁን ስለምትሆኑ እንደ ቤተሰብ የምንመካከርበት ቀጣይ ጉዟችን እንዴት ይሆን ምን ደግሞ እንጨምር የሚለውን የምናወራበት ጊዜ ነው። ዛሬ እንደ ደጋሽ አይደለም የተገኘ ነው። በርግጥ እንደ ተጋባዥ እንጎበኛለን። ውስጥ ያለውን ስፍራ በጋራ እንመለከታለን። ሌላው ደግሞ ከምስጋና ባሻገር ደግሞ ፋና ፕላስ ከጠብቁን እያልን በብዙ አይነት ማስታወቂያዎች ወደ ቤታችሁ እየደረስን ነበረ። በአዲስ ይዘት ደግሞ በተለያዩ አቀራረቦች ደግሞ ሰርክ ወደ ቤታችሁ ልንዘልቅ ነው። እሱኛውንም የማስተዋወቅ ስራ እንሰራለን። ግን ውስጥ የተደገሰው ነገር ምንድን ነው የሚለው አላጓጓህም? አበባ አይሻል ማንደና መጣሽ ፋና ደረሰሽ ነው የሚባለው። ዛሬ ቀናችን ነው። እንዴት ነው? ሰላም እንደምን አሉ? ደህና ነዎት? እግዚአብሔር ይመስገን። አመሰግናለሁ። እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ። ፋና ፕላስ አዲሱ ቻናላችን ነው። አይ አንቺንም ለመንገር እንዲሁም እንግዶቻችንንም ላለማስቆም ፋና ፕላስ አዲስ የመዝናኛ የስፖርትና የዶክመንተሪ ቻናላችን ነው። መዝናኛ ላይ ያው ቀደም ሲል እንደምታውቋቸው ከሆነ ፋና ቀለማት አንጋፋው የተቋማችን የመዝናኛ ፕሮግራም ነው። እንዲሁም ደግሞ ፋና ላምሮት ድምፃውያንን ወደፊት የምናወጣበት ድምፃውያን የሚወዳደሩበት የሚሸለሙበት የመዝናኛ ፕሮግራማችን ነው። እንዲሁም ደግሞ ፋና 80 ወጣት የዳንስ ጥበብ ችሎታ ያላቸውን ልጆች የምናወዳድርበት ፕሮግራማችን አለ። እንዲሁም ደግሞ አዳዲስ የምንጀምራቸው እንደ ማምሻ አይነት እንዲሁም የወንጀል ዘገባዎችን ዜናዎችን የምንሰራበት ካምሱር የተሰኘ ፕሮግራም አለን። ፋና ሾውም አለን። አንጋፋ የሀገራችን የኪነ ጥበብ ሰዎች እንዲሁም ደግሞ ትልልቅ ስራን ለሀገራችን የሰሩ ሰዎች በእንግድነት የሚጋበዙበት ሾው ነው። ይገባኛል ደግሞ ሌላው የፋና መዝናኛ አንዱ ይዘን የመጣ ነው ሾው ነው። ይገባኛል ላይ ምንድነው ሰዎች ያላቸውን ሀሳብ አቅርበው ተከራክረው ሲያሸንፉ የሚሸለሙበት ነው። ከሚሸለሟቸው ሽልማቶች መካከል የትምህርት ዕድል ሊሆን ይችላል፣ የቤት ዕቃ ሊሆን ይችላል። በጣም ብዙ ከፍ ያለ በጣም አጓጊ ፕሮግራሞች አሉን። ሌላው ደግሞ ወደ ፋና ፕላስ ስንመጣ ስፖርት አለን። ስፖርት ላይ አዳዲስ ሃይላይቶችን የምናሳይበት የውድድሮችን ትንታኔ የምንሰጥበት እንግዶችን የምናቀርብበትና ቀጥታ ስርጭት ውድድር ሲኖረን ባለፈው የሴካፋ ውድድር ነበረ። እሱንም በቀጥታ ስርጭት አስተላልፈናልና እነዚህን ውድድሮች የምናሳይበት ለተመልካቾቻችን ይበልጥ የምንደርስበት በተለይ ደግሞ ኢትዮጵያውያኖች ስፖርት አፍቃሪም ስለሆንን እሱን በደንብ የምናስመለክትበት አንዱ የመዝናኛ አካልና የስፖርት ዘርፋችን ነው። ሌላው ደግሞ የዶክመንተሪ ዘርፍ አለን። የህይወት ዘዬ የሰዎችን ማህበራዊ አኗኗራቸውን ኢኮኖሚያቸውን የምናይበት የዶክመንተሪ አይነት ነው። ዓለም በፋና ደግሞ በዓለም ላይ ያሉ ከተሞችን እንዲሁም ደግሞ ልዩ ልዩ አኗኗሮችን የዓለም ህዝብ ምን ይመስላል የሚለውን የምናሳይበት ለተመልካች የምናደርስበት ነው። ሜጋ አፍሪካ ደግሞ በሀገራችን የሚካሄዱ ልዩ ልዩ ልማቶችን በተለይ አሁን የአባይ ግድብን ማሳየት እንችላለን ነው። ምንድነው የምናደርገው? ከጅምሩ ጀምሮ ምን ይመስላል ያ ተቋም አሁን ላይ ምን ላይ ደረጃ ደረሰ ወደፊትስ የሚለውን በደንብ የምናሳይበት የዶክመንተሪ አይነት ነው። ፋና ከዋክብት አንጋፋ ከሆኑት ፕሮግራሞቻችን መካከል ነው። የግለሰቦችን ስኬት ጥረት የምናይበት ነው። ለሀገራችን ብዙ አስተዋጽኦ ያበረከቱ በህይወት ያሉም የሌሉም ሰዎች በዚህ ፕሮግራም ይዳሰሳሉ። ፋና ዘጋቢ ደግሞ ከተቋማት ጋር ተቋማት የራሳቸው ታሪክ እንዲሰነድላቸው ሲፈልጉ ተቋማት ጋር በትብብር የምንሰራው ነው። የመንግስታዊ ድርጅቶች ሊሆን ይችላሉ፣ መንግስታዊ ያልሆኑ ድርጅቶች ሊሆኑ ይችላሉ። ዱካ ደግሞ ትራቭል ሾው ነው። በሀገራችን ልዩ ልዩ ቦታዎች እየተዳረሰ የሚሰራ ትራቭል ሾው ነው። ሀገሬን ደግሞ ታውቁታላችሁ መቼም ማለት ሀገሬን ማያውቅ የለምና የሀገራችንን የቱሪዝም የባህል የምናሳይበት የዶክመንተሪ አይነት ነው። ስለዚህ ፋና ፕላስ ላይ እንግዲህ እነዚህ ሁሉ አሉ። ፋና ፕላስን ስለምትመለከቱ እናመሰግናለን።
እሺ እናመሰግናለን። መልካም ቆይታ ይሁንላችሁ። በጣም ብዙ ደንበኞች ከዚህ ቀደም አብረውን የሰሩ ከዚህ በኋላ ደግሞ አብረውን ሊዘልቁ የሚችሉ ቤተሰብ የሆኑ ደግሞ የምናመሰግንበትም በአንድ መድረክ የሚገኙበት መድረክ ነው። ከዛ ደግሞ ፋና ፕላስም መጣን እያልን አልነበረ? እነሱን ደግሞ የማስተዋወቅ ከባድ ኃላፊነት ትልቅ ኃላፊነት አለብኝ። ምክንያቱም ደግሞ ፋና ፕላስ የሚያኮራ ስራ ይዞ መጥተዋል። እኛም እነዚህን ያለፈውን 1 አመት በተለይ በደንብ ዝግጅት አድርገንበት የመጣ ነው የጣቢያ ነው። ከሰኞ እስከ ሰኞ አየር ላይ ነው። በተለይ ስፖርት የሚወድ ሰው ካለ ደግሞ ፋና ፕላስ ትክክለኛ ምርጫ ነው። መዝናኛ ከወደደ አብሮን ማምሸት የሚፈልግ ካለ ማምሻ የሚለው ፕሮግራማችን አለ። ብዙ ነገር አለ። እዚህ የጠቀስናቸውም ያልጠቀስናቸው በጣም ብዙ ፕሮግራሞች አሉ። ይጠብቁን ማለት ይሻላል መሰለኝ። እውነት ነው። በፋና ፕላስ መተናል። ተመልካቾቻችን ጠብቁን። በጣም ደስ የሚሉ አዝናኝ ጊዜዎች አሉን። ዘና ያልሽ አሳልፍ እስኪ። በእውነት በጣም ነው የማመሰግነው። እኔ እዚሁ ከምትይዢ ዞር እያልኩ ደግሞ ሌሎችን ከእንግዶችሽ ጋር በኋላ ግን እንገናኛለን። አዎ ደንበኞቼ ላስተናግድ። መልካም ጊዜ። እንቀጥላለን ደግሞ ሌላ ፋና 90 ትመለከታላችሁ። እስቲ ወደ ፋና 90 ሄጄ ላስጎብኛችሁ። ምንድነው ያለው እዚህ ድግስ ላይ? አንዱም የምናስተዋውቀው ደንበኞችን ያፈራንበት ፋና 90 ነው። ነብዩ ጋር ደርሰናል። ነባ እንዴት ነህ? ነባ ነው የምንለው፣ ጓደኛችን ነው። ቀረቤታችን ምንም ቤተሰብ አድርጎናል። እንዴት ነው ቀኑ? እንኳን አደረሰን ነው የምንለው በዚህ ደንበኞቻችን የምናከብርበት ቀን። ረጅም በጣም ደስ የሚል ጊዜ ነበረን ከደንበኞቻችን ጋር። እንደምታውቀው ኢቲቪ እንግዲህ ፋና 90 ኢትዮጵያ ውስጥ ዜና የሚነገርበት መንገድ መልሶ ሪዲፋይን ያደረገ ሾው ነው። አዲስ ኤክስፐሪመንት ነው በእኛ ሀገር። አንተም ያው በወቅቱም ነበርክ ባልደረባ ነህ። በተለይ 2010 ላይ ሾውን በትክክል ታህሳስ ጥር አካባቢ ይዘነው ስንመጣ በጣም በአንድ ጊዜ ነው ከኦዲየንሱ ጋር ያስተዋወቀን። የተለያዩ ቀለሞች ነበሩት። በዛው ከፍታ ነው አሁንም የቀጠለው። እነሱ ደግሞ ከኛ ጋር ከሆኑ ይበልጥ ደምቀን ሁሉንም ኦዲየንስ ይዘን ከፍ ወዳለ ደረጃ እንደምናድግ እምነቴ ነው። ለሁላችንም መልካም ቆይታ እንቀጥላለን። በነገራችን ላይ ከነብዩ ጋር እንለፍና ያው እንዳለው መሰረቱ ሬዲዮ ነበር። ወደ ሬዲዮ ደግሞ ወስዳችኋለሁ። አብራችሁ ወደ ሬዲዮ ጉብኝት ቦታ ደርሰናል። አዳም ታደሰ ይባላል። አዳም እንግዲህ ብዙ ነገር እኔንም ጨምሮ ሌሎችን የሚያስተማረ ነው። ስለ ሬዲዮ ትንሽ በል። ፋና ሬዲዮን በምናነሳበት ጊዜ ከኢትዮጵያ ሬዲዮ ቀጥሎ በሀገራችን በጣም ነባር የሆነ ሬዲዮ ነው። ከ31 ዓመት በላይ ሆኖታል። እንግዲህ የተለያዩ ዝግጅቶችን በሬዲዮ እያስተላለፍን እንገኛለን። አሁንም ድረስ ራሱ ተወዳጅ የሆኑ የዜና ሰዓቶች አሉን። ተወዳጅ የሆኑ ደግሞ ፕሮግራሞችም እንደዚሁ አሉን፣ እዚህ ጋር የተዘረዘሩት ማለት ነው። አሁንም ፋና ተወዳጅነቱን በሬዲዮም ቀጥሏል ማለት ነው። ቅዳሜ በነገራችን ላይ ከርሶ ቢሆኑ ከጠዋቱ ጀምሮ ማረፊያ ሊሰሙ ይችላሉ። ልዩ 90 ደቂቃም ደግሞ እንደዚሁ አለን። ልዩም ደግሞ የምንለው 120 ደቂቃ አለን። አሁን ደግሞ እንደ አዲስ የጀመርነው ልዩ ፋና መጽሔት ደግሞ የምንለው ከ6 ሰዓት እስከ 7 ሰዓት አለንና እሁድ ዕለትም ደግሞ አሁን አዲስ የጀመርነው የእሁድ ጣዕም የሚባልን ፕሮግራም እንደዚሁ አለን። እሱንም እንዲያዳምጡ ካሉበት ይሞክሩ። ደግሞ ሽልማት የሚያሸልም ነው። እሱንም እንዲሰሙ እነ ኡሞዣ እነ ህብር እነ ፋናኔትንም ጭምር እንዲሰሙ እንግዲህ ለአድማጮቻችን በዚህ አጋጣሚ እንጋብዛለን። ባህል፣ ወግ፣ ልማድ፣ ስርዓት፣ የተለያዩ ታሪኮች፣ የዜና ወቅታዊ ጉዳዮች በሬዲዮ የምትሰሙበት ነው። ስለዚህ እሱን እንጋብዛችኋለን። በፋና ሚዲያ ኮርፖሬሽን እንግዲህ ዲጂታሉን ዓለም ዘርፍ አድርጎ ሲያመጣ 3 ዳይሬክቶሬት አለው። ፖድካስት አለ፣ ማህበራዊ ሚዲያው አለ፣ ከዛ የፕሮዳክሽን ዳይሬክቶሬት አለ። ስለዚህ በእነኚህ አማራጮች ብዙ ስራዎችን እየሰራን ነው። ከ16 ሚሊዮን በላይ ተከታይ ያላቸው በፌስቡክ፣ በዩቲዩብ፣ በኤክስ፣ በቴሌግራም እና በዌብሳይት ፕሮግራሞችን እንሰራለን። በአመት ከ5 ቢሊዮን በላይ ተከታይ አለን። ስለዚህ በልዩነት የመጣንበት ፋና ፖድካስት ነው። 22 ፕሮግራሞች በሳምንት ይተላለፋሉ። እነኛ 22 ፕሮግራሞች በ3 ቋንቋዎች ነው የሚተላለፉት፣ በአማርኛ፣ በአፋን ኦሮሞና በአረብኛ። የአረቡን ዓለም የውጭውን ዓለም ማግኘት ስለምንፈልግ በዚህም እያስተላለፍን እንገኛለን። ፋና አፕ አለን። አፓችን ደግሞ 13 ሬዲዮ
ሁለት የቴሌቪዥን የቀጥታ ስርጭቶችና የዲጂታሉን መረጃዎች የሚተላለፍበት ነው። ስለዚህ አፓችንን እንዲሁ በስልኮቻችሁ አስገቡ፣ ተከተሉን፣ ተጋሩ። ምንድነው መረጃዎችን በእንግሊዝ እናመሰግናለን። እኛም እናመሰግናለን። መልካም ምሽት ይሁንልሽ ሳርዬ፣ ስለተገናኘን ደስ ብሎኛል። ያለውን ጉብኝት አየን። አዎ ብዙውን አይተናል። ያሳየናችሁ ግን ትንሽ ነው። አዳራሽ ውስጥ ደግሞ የተዘጋጀውን ዝግጅት በጋራ እንመለከታለን። ደንበኞች ቀድመው ደርሰዋል። ስለዚህ እኛም ገብተን እነሱ እናመሰግናለን። አብራችሁን ሁኑ። መልካም ጊዜ። Amalelelele, samalelelelalo, amalelelele, samalelelelal, samalelelele, wardalalelalo, ajab, ajaba, ajaba. ህብረተሰብን ማዕከል ያደረጉ የአብሮ መስራት ባህልን የአብሮ ማደግን የሐሳብ መድረክ በመሆን በርካታ ስራዎችን ሲሰራ ቆይቷል። ይሄ ተቋም በአዲስ መልክ በአዲስ አቅም የአብሮነታችንን የቆይታችንን ነገን የተሻገረ የሐሳብ መለዋወጣችንን እድል ለመስጠት ባለፈው ዓመት በዚህ ወር በተለያዩ ጉዳዮች ተደምረን አንድ ዓመት ተጉዘናል። በአንድ ዓመት ጉዟችን በአደረጃጀት በሐሳብ የነበሩን መልካም እሴቶች የምናስቀጥልበትን አዳዲስ ኢንዱስትሪው የደረሰበትን ደግሞ እንዴት መቀጠል እንዳለብን መደላድሎችን ስንፈጥር ነበረ። በዚህ መደላድል ውስጥ ትላንትን እናንተ በሐሳብ በእውቀት በሀብታችሁ ከኛ ጋር ቆይታችኋል። ዛሬ እናንተን ለማመስገን በዚህ ልዩ ቀን እዚህ መድረክ ላይ እንድንገናኝ ይህም መድረክ ፈጥረናል። ግን ይህም መድረክ ስንፈጥር ምስጋና ብቻ ሳይሆን ከትላንቱ የወሰናቸውን ምርጥ ጉዳዮች ዛሬ ላይ ኢንዱስትሪው በደረሰበት ቀምረን ነገ ምን ይዘን እንመጣለን፣ ለእናንተ የሚሆኑ ጉዳዮች አብረን ከእናንተ ተቀብለን እንደገና ደግሞ ወደ አድማጭ ተመልካች የምንወስድባቸውን ጉዳዮች የምናስተዋውቅበት ልዩ በልዩነት ውስጥ የምናከብራት የደንበኞች ምሽት ናት። ፕሮቶኮሎች ሁሉ ተጠብቀው እስከ ዛሬ አብራችሁን ለቆያችሁት፣ ለደገፋችሁን በሐሳብ በእውቀት በጉልበት እንዲሁም ሚዲያው በሚያስበው መንገድ ሁሉ ስኬታማ እንዲሆን እያዳመጣችሁ እየተመለከታችሁ ሐሳብ እየሰጣችሁን እናንተም እየተባበራችሁን ዛሬ ላይ በመድረሳችን በድጋሜ እጅግ እናመሰግናለን። የቀጣይ ጉዟችን ከመጣነው በላይ በሰፊው አብረን ለመስራት ዛሬ እናንተ ፊት ቃል የምንገባበት ነው። ቃል የምንገባበትን ስንቅ ስናስተዋውቃችሁ እኛ ብቻችንን ለመስራት ሳይሆን እናንተም እኛ በፈጠርነው መደላድል ላይ ይህንን ብትጨምሩበት፣ ይህን ደግሞ ብትቀንሱ እኛ ይህንን አለንና አብረን በዚህ መንገድ ብንጓዝ እንድትሉን ሐሳባችሁን ወስደን ቀምረን ለነገ ስንቅ እንድንሆን ቃላችሁን አክብረን በምትጠብቁን ደረጃ ላይ እንድንገኝ አደራ ለማለት ይህንን የአብሮነት የአንድነት የህብረት የመመሰጋገኛ መድረክ አዘጋጅተናልና ከመጣንበት በላይ የምንደርስበት ለኢትዮጵያችን መልካሙን ተመኝተን በጋራ ሆነን ኢትዮጵያን እንዴት እንደምናበስራት የመጣንበትን ጠቅሰው የምንደርስበት ላይ መልእክት እንዲያስተላልፉልን ክቡር መዋዘ ጥበባት ዲያቆን ዳንኤል ክብረት የፋና ሚዲያ ኮርፖሬሽን ቦርድ ሰብሳቢን ወደ መድረክ እጋብዛለሁ። የፋና ሚዲያ ጉዞ የኢትዮጵያ ሚዲያ ጉዞ አካል ነው። ሁለቱን ተቋማት ወደ አንድ ዋፋን ደግሞ ወደ ምርታ ስንወስደው አራቱን የኢትዮጵያ መሰረታዊ ጉዳዮች የማቀንቀን ጉዳይ እንደሆነ ከመጀመሪያው ጀምሮ ስናገር ነበር።
የመጀመሪያው የኢትዮጵያን ህብረ ብሔራዊ አንድነት የማጽናት ጉዳይ ነው። ሁለተኛው እዚህ ሀገር ተነጣጥለው ወይም እርስ በርሳቸው ተጋጭተው የሚኖሩትን ትርክቶች ትተን ገዢ የሆነ የወል ትርክትን ማስረጽ ነው። ሶስተኛው የኢትዮጵያን ብሔራዊ ጥቅም ማስከበር። አራተኛው ደግሞ ኢትዮጵያ የምትበለጽግበትን እሳቤ በማህበረሰብ ውስጥ ማስረጽ ነው። ይሄ ሁልጊዜ የማንረሳው የዚህ ሚዲያ መርህ። ይሄን ስንል ሁለት መሰረታዊ ነገሮች ደግሞ አብረው ይመጣሉ። አንዱ የኮንቴነሩ ጉዳይ ነው። ሁለተኛው ደግሞ የኮንቴንቱ ጉዳይ። ተቋሙን ተቋም የሚያሰኙት እነዚህ ሁለቱ ናቸው። በአንድ በኩል የመስሪያ ቦታው፣ የመስሪያ እቃው እና የመስሪያ ስርዓቱ አለ። ሁለተኛው በዚህ ደግሞ የምንሰራው ይዘቱ ደግሞ አለ። ስለዚህ የፋና መሻሻል የፋና ማደግ የምንለው እነዚህ ሁለቱ ተጣጥመው ሲያድጉ ዛሬ ስትገቡ ያያችሁት ወይም ደግሞ በሁለተኛው ቻናላችን ልናመጣው እየሞከርን ያለ ነው። ይሄንን በአንድ በኩል ይዘቱን በሌላ በኩል ደግሞ ቤቱንና ይዘቱን የተሻለ የማድረግ ነው። በዚህ ሂደት ውስጥ እዚህ ያላችሁት አካላት ትልቁን ድርሻ የምትወጡ ናቸው። ብዙም አንድም ሆነ ነው መስራት። የየራሳችን ፕሮግራሞች አሉ፣ ግን ያለን አንድ ሀገር ነው። የየራሳችን ሙያ አለ፣ ግን ያለን አንድ ሀገር ነው። የየራሳችን ተደራሽ ታላሚዎች አሉ፣ ግን ያለን አንድ ሀገር ነው። በዛም ሆኖ በዚህ ግባችን ከነዛ ከአራቱ አይወጣም። ብሔራዊ አንድነትን ከመመስረት፣ ገዢ ትርክትን ከማስረጽ፣ የኢትዮጵያን ብሔራዊ ጥቅም ከማስጠበቅና ኢትዮጵያ እንድትበለጽግ ከማድረግ ያለፈ ነገር የለንም። ይሄንን ግን ቀይ ወጥ አድርገን አልጫ አድርገን ፍርፍር አድርገን ጥብስ አድርገን ምንም አድርገን እናምጣው፣ እሱ ልዩነቱ የለም። ዋናው ምንድነው የምንሰጠው የሚለው ላይ። ስለዚህ በዚህ ጉዞ ላይ ነው ሚዲያው ያለው። ፋና በዚህ ጉዞ ላይ ነው ያለው። የኢትዮጵያ ሚዲያዎች በዚህ ጉዞ ላይ ነው ያለው። ራሱ ሀገሪቱን በዚህ ጉዞ ላይ ነው ያለችው። እስከ ዛሬ ስታደርጉት ለነበረው ለራሳችሁም ለሀገራችሁም ብላችሁ ስታደርጉት ለነበረው እንደ ፋና ሚዲያ ኮርፖሬሽን ቦርድ እናመሰግናለን። ለወደፊቱም ምቹ ሁኔታ፣ ምቹ አሰራር እና ምቹ ስርዓት ለኢትዮጵያ የሚሆን በመፍጠር የተሻለ ውጤት የምታመጡበትን ለማድረግ ዝግጁ ነን። በዚህ ላይ ተስፋ አለን። የተሻለ ሚዲያ ተቋም እና የተሻለ የሚዲያ ይዘት፣ የሚዲያ ስርዓት እንደምንገነባ ቅድም እንዳልኩት እስካሁን ለነበረን ጉዞ እናመሰግናለን። እንግዲህ እንደምታውቁት ዓለም ቢፌዋ ሰፊ ነው አይደለም? አንድ ሰው ክትፎም ቀይ ስርም ጎን ለጎን እንዲያነሳ እድል እየሰጠች ነው። ወደ መዝናኛው ስንመጣ ደግሞ መዝናኛ ተብለው የተቀመጡ ነገሮች እለት እለት በጣም እየተቀየሩ በጣም መልካቸውን እየቀየሩ እንደመጡ ይታወቃል። ስለዚህ እኛ እንደ ሀገር ደግሞ እንደ ጣቢያ የግለሰብን ሕይወት የሚነካ ማህበረሰብን የሚደግፍ ሀገር ሆና እንድትቆም ምሰሶ የሚሆኑ ጉዳዮችን የማቅረብ ግዴታ አለብን ብለን እናምናለን። ስለዚህ በቻናል 2 ወይም ፋና ፕላስ ብለን ባስቀመጥነው ቻናላችን እንደዚህ ያሉ ቁም ነገሮች አሉ። ዶክመንታሪያችን ደግሞ ኢትዮጵያን በቁመናዋ በክብሯ የሚያሳዩ ናቸው። ደግሞ ስፖርት አማራጩ ለሆነ ሰው በጣም ሁነኛ ምርጫ ነን ብለን እናምናለን። ቀጥለን የምናሳያችሁ ቪዲዮዎች አዳዲሶቹ አድገው ልቀው፣ ነባሮቹ አድገው፣ አዳዲሶቹ ደግሞ አዳዲስ ሀሳብን ይዘው እንደመጡ እና ደግሞ ራሳችሁን የቱ ጋር ልትከቱ እንደምትወዱ እንድታዩ እድል ይሰጣል ያልናቸውን አጠር ያሉ ፕሮሞሽናል ክሊፖች ወይም ደግሞ እንደ ማስተዋወቅ እንደ ማጓጓት አይነት ያሉ ነገሮችን እንጋብዛችኋለን። ስለዚህ መጀመሪያ መዝናኛ፣ ዶክመንታሪ፣ ስፖርትን አዲሱና ደግሞ ነባሩ ምን ላይ ነው የሚለውን እንድታዩ እንጋብዛችኋለን። ይህ ስለ አዲሱ ቻናላችን አዳዲስ ጉዳዮች ነው። እሁድ ለረፋዶ ለከሰዓቱና ለመክረሚያው የሚሆኑ ግሩም ጉዳዮችን የምናቀርብበት ሰዓት አለን። ፋና ረፋድ ይባላል። እሁድን ለዓመታት ያደመቅንበት ፋና ቀለማት በአዲስ ከፍታ ነገ ዛሬ ላይ ይሰራል።
የትውልድ ተስፋ ሳይንስና ቴክኖሎጂ ነገን ዛሬ እንሰራለን በፋና ቀለማት። ከሰማነው ካየነው ካነበብነው በማምሻ ወደ ሌላኛው ክፍል በተዘዋወረበት ዕለት የወንጀል ምርመራ ትልቅ ሳይንስ ነው፣ እንባም አባሽ ነው። ምርጥ የወንጀል ምርመራ ታሪኮችን በካምሶ እዚህ ይገባኛል ብሎ ባሳማኝ ምክንያት መከራከር ሁላችንንም ያሸልማል። ነገር ከየት ተነስቶ የት እንደደረሰ ማየት መቼም ይገርማል። ሰው፣ ጊዜ፣ ስልጣኔ በዘመነች ኢትዮጵያ። ቆይ ለማን ያዝ ወይ ንገረኝ፣ ምንድነው ያልከኝ? በሳምንቱ መካከል ባሉ ቀናት ከድካሞ ወደ ቤቶ ሲገቡ ፋና ሾው የሚያውቋቸው የሚወዷቸውን እንግዶች በአዲስ አቀራረብ ይዞ ይቀርብላችኋል። ከአድማስ ባሻገር የሆነውና የሚሆነው የውጭ ሀገራት የተመረጡ ጉዳዮች፣ በጎ ተሞክሮች፣ የሀገራት፣ የከተሞች፣ የህዝቦች ቅኝቶች በዓለም በፋና በፋና ስፖርት ድረ ጨዋታዎች፣ ቁጥራዊ መረጃዎች በጥልቅ ትንታኔ ወቅታዊ ስፖርታዊ ጉዳዮችን እንግዳ ጋብዘን እንድትመለከቱት እናደርጋለን። የስፖርት ሃይላይቶችን እንጋብዛችኋለን። ሀገራዊና ሀገራዊ ጉዳዮችን በቀጥታ ስርጭት እናስተላልፋለን። አስደናቂ ጎል! በተለያዩ የሙያ ዘርፎች ተሰማርተው የላቀ ውጤት ያስመዘገቡ ሰዎች ግለ ታሪክ፣ የውጤታማ ተቋማት ታሪክና የስኬት ሚስጥር በፋና ከዋክብት። በአንጋፋና ወጣት ተዋናያን የሚተወኑ በርካታ ጉዳዮች እየተነሱ የሚማርባቸው አዝናኝ ድራማዎች፣ የሰው ልጅ ህይወት ከልደት እስከ ሞት፣ ልጅነትና አፍላ ወጣትነት፣ ጉልምስናና እርጅና፣ የሰው ልጅ ስነ ልቦናና ፍልስፍና በህይወት ዘዬ። በፋና ዶክመንተሪ ከዚህ ቀደም በእናንተ በተመልካቾቻችን ተወዳጅነትን ያገኙ ይዘቶችን ከፍ ባለ አቀራረብ ከትላንቱ ልቀን መተናል። የብሔር ብሔረሰቦች ቱባ ባህሎች፣ የሃይማኖቶች እሴቶች፣ ሰው ሰራሽና የተፈጥሮ መስህቦች፣ የቱሪስት መዳረሻዎች ቅኝት በሀገሬ። የወቅታዊ ሀገራዊ ጉዳዮችና የትብብር ዶክመንተሪዎች በፋና ዘጋቢ። ታላላቅ ሀገራዊ ፕሮጀክቶች የተፈጸሙበት የጊዜና የጥራት ደረጃ፣ የፕሮጀክቶቹ ፋይዳ፣ የአሰራር ስርዓትና ሂደት፣ አልፎ አልፎ የተመረጡ አህጉራዊ ሜጋ ፕሮጀክቶችንም ይቃኙበታል። ሜጋ አፍሪካ የጉዞ ዶክመንተሪ፣ የእንዴት ተሰራ ቅኝት እየጎበኘ የሚያስጎበኝ ዶክመንተሪ በዱካ። የባለ ድንቅ ተሰጥኦ ግለሰቦችን ድብቅ ችሎታቸውን ወደ አደባባይ በማውጣት ለዓመታት የተዘለቀው ፋና ላምሮት ዛሬ በተሻለ ከፍታ ቀጥሏል። መሸትሸት ሲል ከሰዓቱ ዳር ጋቢያችንን ደረብ አድርገን እንከባለን። ምክንያቱም ይህ የእሳት ዳር ጨዋታ ነውና። እዚህ ሐሳብ እንግዳ ነው። አካላዊ እንቅስቃሴ ጥልቅ ሐሳቦችን ይናገራል። ዳንስ በታላቅ ከፍታ ትከብራለች። ፋና ሰማያዊ በእነዚህና ሌሎች ግሩም ጉዳዮች ሳምንቱን ሙሉ እንጠብቅዎታለን። ፋና ፕላስ ኢትዮጵያን እናበስራለን። እናመሰግናችኋለን በጣም መቼም መታችሁ ጥቂት ሐሳብ ሳትሰጡን እንዳትሄዱ እንፈልጋለን። ስለዚህ አጠር ያሉ መልእክቶችን ከአንድ ሁለት ሶስት አጋሮቻችን ወዳጆቻችን ልንቀበል ነው። ስሜ ሰለሞን ጀቤሳ ይባላል። ከአዋሽ ባንክ ነው የመጣሁት። የአዋሽ ባንክ የማርኬቲንግ ዳይሬክተር ነኝ። በአጋጣሚ ሆኖ አዋሽ ባንክ እና ፋና የእድሜ እኩዮች ናቸው። አዋሽ ባንክም 31 ዓመቱ ነው። በዚህ ጉዞ ውስጥ እንግዲህ ምንም እንኳን ሁለቱ ተቋማት በተለያየ ዘርፍ ላይ የተሰማሩ ቢሆንም
የተሰማሩበት ዘርፍ ግን በጣም ተመጋጋቢ ከመሆኑ ጋር ተያይዞ ያላቸውም ጉዞ እድሜያቸውም ተመሳሳይ ከመሆኑ ጋር ተያይዞ ብዙ አብሮነት አብሮ የመስራት ታሪኮች አሉ። ፋና ደግሞ ጂኦግራፊካሊ በቋንቋ ስብጥርም በቻናልም በቴሌቪዥን በሬዲዮ በዲጂታል በእነኚህ ሁሉ ተደራሽነቱ ሰፊ ከመሆኑ ጋር ተያይዞ ለአዋሽ ባንክ ጥሩ አጋርነቱን በግልጽ የሚያሳይ ነው ማለት ነው። በቀጣይ እንግዲህ ቅድም እንደተባለው ከፋና ጋር በምንሰራበት ጊዜ ብዙ አሁን ካልከጠቀስኳቸው ውጪ ጠንካራ ጎኖችን አይተናል። የተቋሙ የስራ ባህል ከባለሙያዎቹ ጀምሮ እስከ ዋና ስራ አስፈጻሚው ላይሆኑ ይችላሉ የተባሉ ፕሮግራሞችን እንዲሆኑ ሲያደርጉ አይተናል። ይሄንን ጠንካራ የስራ ባህል ተደራሽነት ይዘን አሁን ደግሞ በዝርዝር የቀረቡልን አዳዲስ ፕሮግራሞች ይበልጥ አጠናክረን ለመቀጠል የሚያስችሉ ነገሮች ናቸው የሚታዩን። የበለጠ አብረን እንደምንሰራ መጪው ጊዜ ደግሞ የተሻለ እንደሚሆን እምነቴ የጸና ነው። አመሰግናለሁ። ተመስገን መንግስቴ ይባላለሁ። ከኢትዮጵያ ልማት ባንክ የይዘት ዘርፍ ላይ ምክትል ዳይሬክተር ነኝ። የቀድሞ ተቋሚ ዋልታ አሁን ከፋና ጋር ተዋህዶ አንድ ጣቢያ በሆነበት እና አንደኛ ዓመቱን በሚያከብርበት እንዲሁም ደግሞ ከኢትዮጵያ ልማት ባንክ ጋር ደግሞ ፋና በጣም ጥብቅ የሆነ ቁርኝት ያለው ተቋም ስለሆነ በዚህ መድረክ ላይ በመገኘቴ በመጀመሪያ እጅግ አድርጌ አመሰግናለሁ። ሁለተኛ ፋና ቅድም እዛ ጋር እንደተገለጸው እኛ በጣም ከፋና የምንወድለት በማንኛውም ሰዓት 6 ሰዓት ይሁን 7 ሰዓት ይሁን ሌሊት ላይ ሳይቀር እንዲተላለፉልን የምንፈልጋቸውን ነገሮች ስንጠይቅ አንድም ቀን የስራ ሰዓት አይደለም ወይም ሌላ ነገር ሳይባል በጣም በፍጥነት ነገሮችን ተቀብሎ ስለሚያስተናግዱን እጅግ ከምንወዳቸው የሚዲያ ተቋማት መካከል አንዱ እንደሆነ በዚህ አጋጣሚ መግለጽና ማመስገን እንፈልጋለሁ። ጣቢያው ጋር የምንሰራቸው ብዙ ስራዎች አሉ። ከዛ በተረፈ ግን ሁሌም በማስታወቂያና በሌሎች ባጫጭር ስራዎች እንዲሁም ደግሞ በጳጉሜ አብረን እየሰራን እንገኛለን። አሁንም በቀጣይም ደግሞ በሌሎች ስራዎች እንደምንገናኝ ተስፋ አደርጋለሁ። ስለጋበዛችሁን እጅግ አድርገን እናመሰግናለን። ቀደም ሲል እየነገርናችሁ እንደነበረው ይሄኛው ምሽት እንግዲህ በኢትዮጵያ የሚዲያ ታሪክ ውስጥ ትልቅ አሻራ የጣለው ፋና ሚዲያ ኮርፖሬሽን ከደንበኞቹ ጋር ነው ረጅሙን ጉዞ ያደረገው። ዛሬ የመመሰጋገን ይሁን እንጂ ደግሞ የነገን መንገድም እኩል የሚያወሩበትና የምንመካከርበት መድረክ ነው ተብሎ ደጋግመን እየሰማን ነበረ። ከደንበኞቹ መካከል ደግሞ ዛሬ በዚህ ስፍራ ከተገኙት ከአንዳቸው ጋር ቆይታ ላደርግ ነው። እንኳን ደህና መጡ። እንኳን ደህና ቆየሽ። ተዋውቀን ጨዋታችንን ጀምር ይሆን? ይቻላል። ኡስማን እባላለሁ። ከቴምር ፕሮፐርቲስ ነው የመጣሁት። ምን ያህል ጊዜ እንደሆናችሁ ብናውቅ በጣም ደስ ይለኛል። ከፋና ጋር የሰራችሁበትን ጊዜ? ፋና ጋር ኦልሞስት 2 ዓመት አካባቢ ነው ግንኙነታችን። ያለውም ውጤት አመርቂ ነው። አንድን የሚዲያ ድርጅት ስትመርጪ አብረሹ የምትቆሚውን ሰው እንደመምረጥ ነው። እኛ የምናስበው ምርቶቻችንን ታማኝነት ባለው ሚዲያ ላይ ስናቀርብ ይበልጥ የተሻለ እይታ ይኖራል ብለን ነው የምናስበው። ሙሉ ከኢትዮጵያን ጫፍ እስከ ጫፍ ደግሞ መድረስ መቻላችን ተመራጭ አድርጎታል ብለው ያስባሉ ፋና ሚዲያ ኮርፖሬሽንን? በትክክል እኛ ቤት ነው የምናቀርበው። እዛ ቤት ውስጥ ደግሞ ቁጭ ብሎ ሲከፍቱ ፋና እንዲያዩ ነው ምናመቻቸው። መልፋት ያለብንን ያህል እንለፋለን። ያንን የለፋነውን ደግሞ እንዲቀርብ ወደ ሰው ጋር እንዲደርስ በማድረግ ላይ እናንተ ከጎናችሁ ስላላችሁ እናመሰግናለን። አብረውን የሚሰሩ አጋሮቻችን ቤተሰቦቻችንን እያመሰገንን ነው። አሁን ደግሞ አንድ እንግዳ ይዤላችሁ ቀርብ ያለው እንግዳችን አጋራችን ከሲንቄ ባንክ ነው። በአንድነት ወደ ስኬት ቱሉ በላይ ይባላለሁኝ። የሲንቄ ባንክ የፕሮሞሽን እና ብራንድ ማናጅመንት ዲቪዥን ማናጀር ነኝ። ከፋና የትኛውን ፕሮግራም ይወዱታል? ፋና 90 ያው የማይቀር ፋና 90 ጠዋት መንገድ የምንሄድ አይመስለንም። ፋና 90 ካልሰማን የስፖርት ፕሮግራሞቹ ፋና 120 የቴሌቪዥኑ የማታው የዜና አቀራረቡ ልዩ ነው። ፋና ፕላስ ብለን መተናል። አጋርነታችሁ እስከዛሬም የነበረ ነው። ወደፊት አብሮነታችሁ እንዴት ነው የምንገልጽልን? እኛ የነጋዴዎች ነን፣ እንነግዳለን። ስንነግድ ደግሞ መልእክት ይዘን ነው ወደ ከስተመር የምንሄደው። መልእክታችንን በጥሩ ሁኔታ ስታደርሱን ቆይታችኋል።
ወደፊትም ይሄንን ይዘቱን፣ አዝናኝነቱን፣ ተወዳጅነቱን ፋና ጠብቆ እስኪሄድ ድረስ እኛ ደግሞ መልእክት እስካለን ድረስ ያው ፈላጊና ተፈላጊ ስለሆነ አብሮነታችን ይቀጥላል ማለት ነው። ምን ቢጨምር ትላላችሁ ደግሞ? ፋና ከሀገራችን አልፎ በምስራቅ አፍሪካ ወይም የአፍሪካ ድምፅ ሆኖ ኢትዮጵያን ማብሰር እንደጀመራችሁ አፍሪካንም ኮንቲኔንት እንደምታበስሩ ተስፋ አለኝ። ስለ ቆይታችን ስለ ጊዜያችን ግን እጅግ አድርገን እናመሰግናለን። አመሰግናለሁ በጣም ቴንክ ዩ። ዛሬ በዚህ ምሽት ከተገኙት ደንበኞች መካከል ደግሞ ከአቢሲኒያ ባንክ ተወክለው ከመጡት ከወይዘሮ ኤልሳ ጋር ቆይታ አላደርግም። እንኳን ደህና መጡ። እንኳን ደህና ቆየሽን። መድረኩ እንዴት አገኙት? በመጀመሪያ ያው ፋና ሚዲያ ኮርፖሬት ደንበኞቹን አምኖ ደንበኞቹን አክብሮ ዛሬ የማመስገን ፕሮግራም በማዘጋጀቱ በእውነት በጣም ቆንጆ ነው። ያው አድማጭ ተመልካች ከሌለ ሚዲያ ሊኖር አይችልም። ፕላስ ደግሞ ያው ሚዲያ መረጃን የመስጠት ኃላፊነት አለበትና ባንካችን አቢሲኒያ ከተለያዩ አገራችን ውስጥ ከሚገኙ ከብዙ ሚዲያዎች ጋር ይሰራል። ነገር ግን ሁሉም የየራሱ ቀለም፣ ሁሉም የየራሱ የኦዲየንስ ተመልካች፣ ሁሉም የየራሱ ዘውግ አለውና ፋና ሚዲያ ኮርፖሬት ደግሞ ቀለሙ ብዙ ነገሩ ያው ባንካችን አቢሲኒያ አብሮ ይሰራልና በዚህ አጋጣሚ ዛሬ ፋና ሚዲያ ኮርፖሬት ይህን በማዘጋጀቱ በእውነት የደንበኛ ምንነት የአድማጭ ተመልካች ምንነት ገብቶታልና ሊመሰገን ይገባል። ቆንጆ መድረክ ነው። በዋነኝነት የፋና ሚዲያ ኮርፖሬት ለየት የሚያደርገው ነገር በተለያዩ አማራጭ ቋንቋዎች አሉትና መዳረሻዎቹ በተለይ ባንካችን አቢሲኒያ የሁሉም ምርጫ ነውና አትርፈናል ልንል እንችላለን። እጅግ አድርገን እናመሰግናለን ለጊዜዎት። እንደገና ደግሞ ለአብሮነታችሁ ምስጋናችን ከፍ ያለ ነው። አመሰግናለሁ። እስቲ እንተዋወቅ። የምወድህ እባላለሁኝ የኦቪድ ሪል ስቴት ምክትል ስራ አስፈጻሚ። በጣም ጥሩ። እንግዲህ ከፋና ጋር እየሰራችሁ ነው። ፋና ሚዲያ ኮርፖሬሽንን በአጋርነት እያገዛችሁ ነው። እስኪ እንደው መቼ ነው ትውውቅ የነበረ? በግል ፋናንስ እንዴት ያዩታል? ምናልባት ከግል ምልከታዬ ብጀምር እንግዲህ ፋና በጣም አንጋፋ የሚዲያ ተቋም እንደሆነ እገነዘባለሁኝ። በተደራሽነትም በተደማጭነትም እንደዚሁም ደግሞ በፕሮግራሞቹ ይዘት እና አቀራረብ በጣም በሕዝብ ዘንድ ቅቡልነት ያለው የሚዲያ ተቋም እንደሆነ አስባለሁኝ። እንግዲህ ምርቶቻችንን በሕዝብ ዘንድ እንዲታወቁ በማድረግ በማስተዋወቅ ረገድ የሚጫወተው ሚና በጣም ጉልህ ነው። ኦቪድ ደግሞ እንደ ግዙፍ ተቋም እየሰራ ያለው በቤት ልማት ላይ እየሰራ ያለውን ስራ ራዕያችንንም እንደዚሁ እሴቶቻችንን ለህዝብ ለማስተዋወቅ ላሳያችሁ ትጋት ለማመስገንም ጭምር ነው የመጣሁት። በሙያ ረገድ የተመሰገኑ ባለሙያዎችን የትኛውም ትልልቅ በዓለም አቀፍ ደረጃ እውቅ የሆኑ የሚዲያ ተቋማት የደረሱበት ደረጃ ላይ ሀገራችንን ይዛችሁ የማትደርሱበት ምክንያት የለም ብዬ ነው የማስበው። ለአበርክቷችሁ ለድጋፋችሁ አሁንም ለሚቀጥለው አብሮነታችንም እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እንዴት ነበረ? ማመስገን ደስ ይላል። ወይ ደስ ይላል። የአጋሮቻችን የደንበኞቻችን ፊት ላይ የተረዳነው ነገር ያንን ነው። የነሱ ምላሽ እኛ ላይ ተጋብቷል ብዬ አስባለሁ። ለዛ ነው እንዳለን የመጣ ነው። ከጅማሮ ጀምሮ ስናሳያችሁ እንደነበረው እንግዲህ ዛሬ የደንበኞችን የማመስገን ቀን፣ ከዛ ደግሞ በትልቅ በአዲስ ኃይል በልዕቀት የተለያዩ ይዘቶችን ይዘን እየመጣን ነው የሚለውን ነገር ያስተዋወቅንበት መድረክ ነበር። ሁሌም ቢሆን ስለምትደግፉን በእጅጉ ትመሰገናላችሁ። በፋና አሁንም ህይወት አለ። ሁሌም ስለ ህይወት ስለ ሰው እያወራን ስለ ሀገር ደግሞ እያነሳን ሀገር እያበሰርን ኢትዮጵያን እንቀጥላለን። በዚህ መንፈስ ነው ቆይታ ያደረግነው። ደግሞ ይሄኛውን ቆይታ እንቋጭና ወደ ስቱዲዮ ወዳለው ደግሞ ቆይታ እናሻግራችኋለን። ፋና ቀለማት ነው እየተመለከታችሁ ያላችሁት። አብራችሁን ስለምትሆኑ በብዙ ትመሰገናላችሁ። ሰላም። ቻው ቻው።